ምዕራባውያኖች እንደዚህ አይነት ፍሪደም ብለው ሊበራሊዝምን ነው እያካሄዱ ያሉት። ይሄ ምንድን ነው ነፃነት ብለው በቃ ወደ እንስሳነት ሰው እንዲሄድ እያደረጉ ነው ያሉት እና የእነሱን ሳይሆን መጽሐፍቶቻችን ምን ይላሉ ብለን ነው ማየት ያለብን። ለወደፊቱም ስትመለከቺ አንቺ ኦርቶዶክስ ነሽ፣ በብሉይ ኪዳንም በአዲስ ኪዳንም ሃይማኖትን የካደ ሰው የሞት ቅጣት አለበት ብሎ ነው ያስቀመጠው አባ ጊዮርጊስ ዘጋስጫ በመጽሐፈ ሚስጥር ቁጥር 28 ላይ ማለት ነው። ምዕራፍ 2 ቁጥር 28 ላይ ማለት ነው። እና ረጋ ብለሽ ቀስ ብለሽ ያያቸውና እንትን በለ። የእኛ እንደውም ኤክሰፕሽናል ነገር ያመጣል። ከሃይማኖት የወጣ ሰው ወዲያውኑ ይገደላል የሚል የእኛ ትምህርት የለውም። ምናልባት ያገኘሽው ጥቅስ ሱነን አቢ ዳውድ ላይ ያለው እዛ ላይ የሚናገረው ምንድን ነው? ሃይማኖቱን የካደ ሰው ይገደላል ሲል የትኛውን ሃይማኖት ነው የሚጠቅሰው የሚለው ነገር ማብራሪያ ይፈልጋል። ክርስትናን ነው፣ እስልምናን ነው፣ አይሁድን ነው አልተጠቀሰም። አሁን አንቺ አምጥተሽ ማንን ነው ብዬ ብጠይቅሽ ሃይማኖቱን የካደ ሲል የትኛውን ሃይማኖት ነው? ሃይማኖት ይላል ግን የትኛውን ብዬ ብጠይቅሽ እስልምና ልትይኝ ትችያለሽ። ግን እስልምና የሚል አለ ጥቅሱ ላይ ብዬ ብልሽ አይ ሌላ ቦታ ላይ ሃይማኖት የሚለው እስልምና ነው የሚላል። አሀ ማብራሪያ ያለው ማለት ነው ሌላ ነገር። ስለዚህ ሙሉ ሐዲሱ የመጣበት ከኢማም ሙስሊም ላይ ነው የተወሰደው ሱነን አቡ ዳውድ የሚባለው። ከዛ ኢማም ሙስሊም ላይ ሄደሽ ስታነቢው ከምን አንጻር እንደሆነ በደንብ ዘርዘር አድርጎ ይናገራል ራሱ ማለት ነው። ለሶስት ነገር የሙስሊም ደም እንዳይፈስ ተብሏል። አንደኛ የመጀመሪያ የገደለ ሰው ይገደላል። ሁለተኛ ነገር ደግሞ በጋብቻ ላይ የማገጠ፣ ሶስተኛውና የመጨረሻው ደግሞ ከእስልምና ወጥቶ ጀማውን የሚከፋፈል ተብሏል። በሌላ ሐዲስ እንደውም ሪዋያ ደግሞ አላህና መልእክተኛውን የሚዋጋ ወይም ዲናችንን የሚዋጋ ተብሎ ተቀምጧል። ከዛ አንጻር ነው እንጂ እኮ ተደብቆ ሰገደ አልሰገደ ማን ነው የሚያየው? ራስሽ ነሽ ሂሳቡን የምታደርጊው። እኔ ቤት አለኝ ለምሳሌ ልስገድ አልስገድ ማን ነው የሚያየኝ? አላህ ፊት ነው ሂሳቡ። ልጾም አልጾም እጾማለሁ እያልኩኝ ምግብ መብላት እኮ እችላለሁ ከፈለግኩኝ። እሱ አይደለም የኢማንና ኩፍር የቀልብ ጉዳይ ነው ጉዳዩ የሆነ ነገር። ግን ሌላውን ሰው ላይ መበከል ሲጀምር መበከል አትችልም ነው። አንቺ ቤት ትዳር ይዘሽ ልጆች አሉሽ፣ ልጆች ወለድሽ እና ለልጆችሽ አንድና አንድ ሁለት ነው እያልሽ እያስተማርሽ ትምህርት ቤት የሚሄደው ሲማሩ አንድና አንድ ሁለት ነው። ሰራተኛዋ ግን በጎን በኩል አንድና አንድ ሶስት ነው እያለች ትግታቸዋለች። ልጆቹ ግራ ገባቸው። አባዬ እማዬ አንድና አንድ እኮ ሁለት ነው ብላችሁ የተነገራችሁን ትምህርት ቤትም እኛ በዚህ መልኩ ነበር የተማርነው። ነገር ግን ሰራተኛችን አንድና አንድ ሶስት ነው እያለች ያለችው ብትል መጀመሪያ ምንድን ነው የምታደርገው? ሰራተኛዋን ትጠሪያትና ቁጭ ታደርጊያትና አንድና አንድ ሶስት ብለሻቸዋል ወይስ አላልሻቸው? ብያቸዋለሁ ካለች ለምን አልሻቸው? አይ የኔ እምነት ነው። አይ አንድና አንድ እኮ ሶስት ነው አይደለም ሁለት ነው። አይ በቃ የኔ እምነት ነው። እንደዛ ትችያለሽ። አንድና አንድ ሶስት ነው ማለት መቀጠል ትችያለሽ ያንቺ። ነገር ግን ልጆቼን ግን ምናት እንዳታያቸው በቃ ብዬ አስጠነቅቃታለሁ። አልሰማ ብላ ከዛ በኋላ አሁንም እንትን ብትል ምንድን ነው የምታደርጊው? አልሰማም ብላ ልጆቹን ለመበከል ብትሞክር ምን ታደርጊያለሽ ብትባይ ከቤት ታባሪያታለሽ፣ ሌላ ሰራተኛ ታመጫለሽ። ለምን መበከል የለባቸው። ጀማውም እንደዛ ነው ራሱ ይባረራል። ከሀገር መባረር ይላል ሱረቱ ማኢዳ ምዕራፍ 5 ቁጥር 33 ላይ አላህና መልእክተኛው የሚያዋጋ ቅጣቱ የተለያየ ነው። ከሀገር መባረር ይላል፣ እንደዚህ ይላል፣ ቅጣት አለው። ከዛ ይልና መጨረሻ ላይ ነው መገደል የሚለው ነገር ያለው እንጂ ዝም ብሎ አንድ ሰው ስለወጣ አይደለም። ከምን አንጻር ነው የወጣው? የኢኮኖሚ ፕሮብሌም ኖሮበት ሊሆን ይችላል። ግራ የእውቀት ማነስ ሊሆንበት ይችላል። እንዴት የተለያየ ነገር ኬዞቹ ይታዩለታል በደንብ ተደርጎ ምንድን ነው ችግሩ ተብሎ ተመክሮ ተዘክሮ አልሰማ ካለ እና ሌላውን እበክላለሁ ካለ ያኔ ይገደላል ማለት ነው። ከዛ አንጻር ነው የሚታየው። ይሄኛው ግን ባይብል ላይ ስትመለከችው ኦሪት ዘዳግም ምዕራፍ 13 ላይ ሲናገር ቢያስተምር ነው የሚለው። ቢያስተምር ግደለው ነው የሚለው። የሌላ እምነት ቢያስተምር ግደለው ነው የሚለው። እንደዛ ብቻ አይደለም። በቃ አላስተምርም ብሎ ራሱ ተደብቆ ራሱ ሌላ አምላክ ሲያመልክ የተገኘ ሰው ቢኖር መረመረ ግደለው ነው የሚለው ዘዳግም 17 ላይ። ምንትን ብቻ አይደለም። በቃ ሌላ አምላክም አላመልክም አላስተምርም፣ በቃ እንደውም አምላክንም አላመልክም ስቢል ራሱ ሌላ አምላክ አላመልክም ፈጣሪ የሚባለውንም አላመልክም ቢል እንደዛም ቢሆን የእስራኤልን አምላክ የተወሰው ይገደል ነው የሚለው። ይገደል የእስራኤልን አምላክ የተወሰው መተው እንኳን አትችይም በባይብል ከሆነ ማለት ነው። እና ከዛ አንጻር ነው። እስቲ ኢብራሂም ቀጥል። አቡኪም አለ። አቡኪም የጠፋ ሰው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አቡበከር እንዴት ነህ? ወአለይኩም ሰላም ወበረካቱ። ኡስታዝ እንዴት ነህ? ሰላም ነው። ምንድን ነው እንደዚህ ጠፋኸው? ትንሽ ቤተሰብ የሆነ ኬዝ አጋጥሞን ለዛ ነው። ኦኬ ጠፍተሃል እራሱ። እኔማ ትዳሩ ላይ ያስክ ነው የመሰለኝ። ኢብሮ ሌላ ቀን ገባለሁ ስራ ላይ ስለሆንኩ ነው። እሺ የማርያም ልጅ አትጥፊ። እሺ ሰልም ያለሽ ኢንሻአላህ።
እሺ የምትለው ናት ይቺ ናሙስ ምናምን የምትለው ናት። ናሙስ ማን ነው እያለች የምትጠይቅ ነበረች ኮሜንት ላይ። እሷ ልጅ ናት የማርያም የምትባል ያየኋት። ናሙስ ማን ነው? ናሙስ ማን ነው? በገባች ቁጥር ናሙስ ማን ነው? ናሙስ ማን ነው እያለች የምትል ልጅ አለች። እሷ እንዳትሆን። ኦኬ አይደለችም። ኦኬ እሺ ጥሩ ብንሄድ ይሻላል። ጃቢር ጥያቄ ያላችሁ? ጃቢርን አስገባው። ጃቢርን አስገባው። አቡኪ የምትለን ነገር አለ ስለ ሙርተድ? አረ ለማዳመጥ ነው የገባው ተሳስ። አረ እንደዛማ አይደለም። ካልሆነ ልውረድ፣ እኔ በቃ ልውረድ። ኢብራሂም ማታወሩ ከሆነ ልውረድ። አይ አረና ልውረድ። እየተጋገዘ እንትን ራት ያዝና ቀጥል። አቡኪ ቀጥል። ጥቅሶቹን ንገሩን እያሉ ነው ያሉት። ጥቅሶቹን ንገራቸው አቡኪ። እስኪ ወደ ገና አይምሪ አልተሰበሰበም። ኡስታዝ ቀጥሉ እናንተ። አፍወን ኢብሮ ቀጥሉና ኢብሮ ቀጥል። ኡስታዝ ኬዘን ስላላወቀ ነው። ቆይ እነግረዋለሁ። እሺ ዘዳግም 17:5 ላይ ያው እግዚአብሔርን የተወሰው በአጠቃላይ ሙርተድ ማለት ነው። በእነሱ ሙርተድ የሆነ ሰው ዘዳግም 17:2-5 ብታነቡት ይገደል ነው የሚለው። ይገደላል ማለት ነው። ሊትራሊ ይገደላል ማለት ነው። ገደሏቸው ደግሞ የእግዚአብሔርን ስም የሰደበ ይገደል ምናምን። እሱ ደግሞ ኦሪት ዘሌዋውያን ምዕራፍ 24 ቁጥር 16 ቁጥር 13 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው ነው የሚለው። ስለዚህ ቁጥር 16 ላይ ፈጽሞ ይገደል የተባለው ይገደላል ማለት ነው። እግዚአብሔርን የማይፈልግ መጽሐፈ ዜና ሁለተኛ ዜና ማለት ነው ምዕራፍ 15 ቁጥር 12 እና 13 ላይ እስራኤልን እግዚአብሔርን የማይፈልግ ካለ ይገደላል። የማይፈልግ ነው አለመፈለግ። ስለዚህ ይህም ያስገድለዋል። እናትና አባቱን የሰደበ ዘጸአት 21:15-17 እነዚህ እናትና አባቱ የሚሰድብ እናትና አባቱ የሚመታ ሌባ ምናምን እነዚህ ሁሉ የሚገደሉ ሰዎች ናቸው ማለት ነው። ተግባባ? አይን በአይን ጥርስ በጥርስ ምናምን እነዚህ ሁሉ ቂሳሶች ናቸው። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 7-17 ድረስ ይህንን ማየት ትችላላችሁ። ይህንና ይህን የመሳሰሉ መወገር ያለባቸው ሰዎች እንዳሉ የሚናገር ይበርብል። አንድ ልጨምርላቸው ብሮ አንድ ጨምርላቸው። ከአንድ አምላክ ውጭ ሲያመልኩ የተገኙት ያረዳቸው አንድ ነቢይ አርዷቸዋል ሰዎችን። ተቃለይንን ማን ነው ያ ነቢይ? ማን ነበረ? አው ገምቱ እስቲ። በጣም የሚወዱት ነቢይ ነው። በጣም በቃ በሰረገላ ወሰዶ ደመና ምናምን የተባለ የሚዘመርለት ኤልያስ በሰረገላ ወሰደው ደመና ምናምን የሚል ኤልያስ ራሱ ነቢይ፣ በጣም የወዱት ነቢይ ነው። ነቢይ ከአንድ አምላክ ውጭ ያመለኩትን ሰዎች በቂስ ወርድ ወስዶ ነው አንገታቸውን ያረደው ያደረገው። ጥቅሱን አውጣው። አንገታቸውን ነው እምሽክ ያደረገው። አንገታቸውን ያሳረዳቸው። ረዷቸው ብሎ አሳረዳቸው አንገታቸውን። ስንት ላይ ነበር ያስኩት? ስንት ላይ አውጡ። ተምራችኋል፣ አውጡ። ካላወጣችሁ ዛሬ አንኖርም። ወይኔ አይ ኦኬ አላገኘሁትም። ኡስታዝ ልፈልግ የፈለግኩ አንደኛ ነገሥት
ከምር ነው ኢብራሂም? ኡስታዝ በጣም ቆየ። እሺ አይ ቲንክ አንደኛ ነገሥት 18 ላይ ነው ልበል። 1840 ላይ 40 ኤልያስም ከባል ነቢያትም አንድ ሰው እንዳያመልጥ ያዟቸው። ከዛ በኋላ ኤልያስም ወደ ቂስ ወንዝ ወስዶ በዚያ አሳረዳቸው ይላል። አሳረዳቸው ለሚለው ቃል ዩሻተም ነው የሚለው። ሻሃት ማለት ራሱ ዞሮ ቃሉ ሻሃት ነው። ሻሃት ማለት ምንድነው? አረደ ከሚለው ቃል ነው የመጣው። ኤልያስ ነቢይ ሆኖ የበዓል ነቢያትን 450 ሰዎችን ነው ያሳረደው። ከቄራ ባለቤት ልዩነቱን ትነግሩኝ ብለህ ጠይቃቸው። ሲያሳርድ በውስጥ ታዋቂነት ረዱ የሚለው መርህ አለ። ሌሎችም አሉ። መጽሐፈ መሳፍንት 12 ላይ ታገኛለህ። 12:6 ላይ 12:6 መሳፍንት 12:6 ጉድ እኮ ነው። መተራረኛ እንደዚህ አይነት ነገር እኮ አንፈልግም ነበር። በግድ እኮ ነው ኡስታዝ። እንግዲህ 12:6 ላንብበው። እነሱ አሁን ሺቦሌት በል አሉት። እርሱም አጥርቶ መናገር አልቻለምና ሲቦሌት አለ። ይዘው በዮርዳኖስ መሻገሪያ አረዱት ይላል። በዚያም ከኤፍሬም 42,000 ሰዎች ወደቁ ይላል። አረዱታል። በቃ ይሄ እኮ ኮልታፋ ነው። ደግሞ ይሄ እኮ ሳያንቀለቅለው ነው። ሺቦሌት በሉት ሲሉት ሺ ላለው ብሎ ሲ ብሎ አለ። እሱ ደግሞ አንድ ፊደል ተሳስቶ ማለት ነው። አንድ ፊደል ተሳስታል ብለው እምሽክ አድርገው አረዱት። እሱንም ማለት ነው። ማናቸው አራጆቹ? ማናቸው? ሰዎቹ ናቸው አዛ ጋ የነበሩት አራጆቹ ማለት ነው። ቄራዎቹ ማለት ነው። ሁለተኛ ነገሥት 10:7 ላይ ገባ። ሁለተኛ ነገሥት 10:7 ምዕራፍ 10 ቁጥር 7 ደብዳቤ በደረሳቸው ጊዜ የንጉሱ ልጅ 70 ሰዎች ይዘው ገደሏቸው። ገደሏቸው የሚለው አረዷቸው ነው የሚለው። አረዷቸው ነው። ዩሻቱ ነው የሚለው። ተመሳሳይ ነው። የዕብራይስጡ ቃል ዩሻቱ ያዘው። አማርኛው አረዷቸው ነው የሚለው። አረዷቸው ብሎ አረዷቸው ነው ገደሏቸው ነው የሚለው። ማነው? ይቅርታ ገደሏቸው ማለት ገደሏቸው ግን ያው አረዷቸው ነው የሚለው። የዕብራይስጡ ግን ያው ራሱ ማረዳቸውን እዛው ላይ ታያለህ። ራሳቸውንም ይላል። ራሳቸውንም በቅርጫት አድርገው ወደ እርሱ ወደ ኢዝራኤል ላኩ አለ። ገደሉ ሲላ አንገታቸውን ነው ቀሏቸውና ራሳቸውንም ጭንቅላታቸውን በቅርጫት አድርገው ላኩለት ማለት ነው። ገደሏቸው ለሚለው ቃል ይሻቱ ነው የሚለው። ገብቷል? ይሻቱ ነው የሚለው። እሺ እዛው ላይ ቁጥር 11 ላይ ይኸው ቁጥር 11 ላይ እዛው ላይ ከዛ ምን አለ? ኢዮአብ ከአክዓብ ቤት የቀረውን ሁሉ ታላላቆችም ሁሉ ወዳጆችንና ሕፃናትንም ማንም ሳይቀር በኢዝራኤል ገደላቸው ይላል። አሁንም ተመሳሳይ ነው። አረዳቸው ነው የሚለው የዕብራይስጡ። አረዳቸው ነው የሚለው። እሺ ቁጥር 14 ላይ ውስጥ እሱንም ደግሞ እነሱም በሕይወታቸው ያዟቸውም በበግ ጠባቂዎችን ቤት አጠገብ ባለው ጉድጓድ 42ቱን ሰዎች ገደሏቸው፣ ማንንም አላስቀረም። አረዳቸው ነው የሚለው የዕብራይስጡ። እሺ አንደኛ ሳሙኤል ምዕራፍ 17 ቁጥር 51 ላይ ገባ። ሳሙኤል 17 አንደኛ ሳሙኤል ምዕራፍ 17 ቁጥር 51። እሺ ዳዊትም ሮጦ በፍልስጤማውያን ላይ ቆመ፣ ሰይፍም ይዞ ከሰገባው መዘዘ፣ ገደለውም፣ ራሱንም ቆረጠው። ፍልስጤማውያን ይህንም አረደው ነው የሚለው። ራሱን ቆረጠው ማለት ያው ገደለው የሚሉት በአማርኛ ላይ አውቀው ነው፣ ፈርተው ነው። ራሱን ቆረጠው ይላል። ይዞ ማለት ነው፣ አረደው ማለት ነው። አንገቱን ይዞ ገዝግዞ ነው የሚቆርጧቸው። ራሱን ቆረጠው ይላል። እንግዲህ ዳዊትን የመሰለ ነቢይ ጎልያድን ሲያገኘው አንገቱን ነው ደብራ በወንጭፍ ነው ጭንቅላቱን መታውና ወደቀ። ከወደቀ በኋላ አንገቱን ይዞ አረገው ማለት ነው፣ ቆረጠው ይዞ ማለት ነው። እና ዛሬ የቄራ ቀን ነው እንግዲህ እንድታውቁት፣ የቄራ ቀን ነው። በቃ ጨምራ እንደዛ ነው። አረ ይበቃኛል። ቄራ ደግሞ መንገዱ አንዳንዴ ደግሞ ይሸታል። እንትን የለም ሽታው
በጣም ነው የሚደብረው። ቄራ ሰፈር አሁን ትቶ እንደሆነ ካልሆነ በስተቀር በቄራ ስታልፍ ሽታው በቃ ነገር አልችልም። ግማቱ የሚታረደው እርዱ ማለት ነው። ያስነገንጋል። ይበቃኛል። በጣም ከባድ ነው። አይ እንደዛ ከሆነ አንዳንድ እኔ ልጨምራ። በቃ እንደዛ ከሆነ ምንድን ነው የሚለው? ኦኬ ኦሪት ዘጸአት ነው ይሄ። ዘጸአት ላይ ግን ብዙም አይነፋም። ሌላ ላይ ልሂድ እንዴ? እሺ ዘጸአት 35:2 ላይ 6 ቀን ስራ ይደረጋል አለ። በሰባተኛውም ቀን ለእግዚአብሔር እረፍት፣ ሰንበት የተቀደሰ ቀን ይሆንላቸዋል። የሚሰራበትም ሁሉ ይገደላል። በሰንበት የሚሰራ ይገደላል። ኡስታዝ እኔ ግን ማብራሪያ እፈልጋለሁ እዚህ ላይ አብራራለን። ኡስታዝ አለ ይገደል የሚለው ሰንበትን የማያከብር ሰው ይገደላል። ነገርኩ እኮ አይደለም። ፈጣሪ ልትሳደብ ይቅርና እናትና አባትን ብትሳደብ ትገደላለህ። 6 ቀን ሰርተህ በ7ኛው ቀን ታርፋለህ። በሰንበት ቀን ግን ስትሰራ ከተገኘ አንድ ሰው እንደውም ታስታውስ እንደሆነ ምንድን ነው ቅጠል ሲለቅም ተገኝቶ ተገድሏል። ታስታውስ እንደሆነ እንጨት ሲለቅም ተገኝቶ ጥቅሱን ላውጣልን ልስጥህ። የተገደላለ ያዙት። አንዴ ባይብል ላውጣ። ዛሬማ በቃ እዚህ ላይ ነው እንደውም ጉድ ነው የምናደርገው። ላይ እንጨት ሲለቅም የሚል ኦሪት ዘኍልቍ ምዕራፍ 15 ቁጥር 32 ላይ አየው አገኘው። ዘኍልቍ ምዕራፍ 15 ቁጥር 32 እና 33 እስከ 35 32 እስከ 35 ኡስታዝ አሁን ነው ኔትወርክ የለቀቀኝ። ኔትወርክ ይዞኝ ነበረ። ኦሪት ዘኍልቍ ምዕራፍ 15 ከ32 እስከ 35 ምዕራፍ 15 ከ32 እስከ 35 ኦኬ እሺ። ይኸው የእስራኤልም ልጆች በምድር ዳር ሳሉ አንድ ሰው በሰንበት ቀን እንጨት ሲለቅም አገኙ። እንጨትም ሲለቅም ያገኙት ሰዎች ወደ ሙሴና ወደ አሮን ወደ ማህበሩም ሁሉ አመጡት። ያደረጉበትም ዘንድ የሚገባውን አልገለጠምና በግዞት አስቀመጡት። እግዚአብሔር ሙሴ ሰውየው ፈጽሞ ይገደል፣ ከሰፈሩ ውጭ ማህበሩ ሁሉ በድንጋይ ይገሉታል። ምን አልካለ? ሰውየው ምን አደረጉት? እግዚአብሔር ሙሴን ሰውየው ፈጽሞ ይገደል ይውገሩት አለ አለ። ማህበሩ ብሎ ከሰፈሩ ውጭ አወጡት። እግዚአብሔርም ሙሴን እንዳዘዘው እስኪሞት ድረስ በድንጋይ ወገሩት ይላል። ገብቷል። በጣም ከባድ ነው ራሱ። ጠንቋይ ይፈቀዳል ወይ? ጠንቋይ አሁን ሌላ ሃይማኖት ነው። ጠንቋይ ይፈቀዳል ወይ? እንግዲህ ጥንቁልና ያው ሃይማኖቱን እስካልነካ ድረስ እንዴት እንደሆነ እኔ አላውቅም። እስኪ እኔው ኡስታዝ ሲያሳየኝ የሚጠነቁል ይገደላል። እስቲ ዝለው ያለ ይመስል ቆይሌው የቱ ጋር ነበር? ዘለው ያለ ይመስለኛል። መጀመሪያው ዘሌዋውያን ምዕራፍ 20 ቁጥር 2 ነው። መጀመሪያ አይፈቀድም ሌላ አምላክ ብታመልክ ማናቸውም ሰው ዘሩ ለሞሎክ አሳልፎ ቢሰጥ ይገደል። የሀገሩ ሰው ሁሉ ምን ይበለው አለ? ይውገረዋል። ለሞሎክ የሰጠ ሰው ማለት ነው። ለሞሎክ ማለት ለሌላ አምላክ ማለት ነው። ሄዶ እንትን ያለ ከዛ ቁጥር 6 ላይ ነው ያለው።
መናፍስትን ጠሪዎችና ጠንቋዎች በሚከተሉት በስራቸው በሚያመነዝር በዚያ ሰው ላይ ፊቴን አከብራለሁ፣ ከህዝቡ መካከል ለይቼ አጠፋዋለሁ ይላል። ምስ እንዲገደል ያደርገዋል ማለት ነው። ከዛ በኋላ ቁጥር 9 ላይ ማናቸውም ሰው አባቱንና እናቱን ቢሳደብ ፈጽሞ ይገደል፣ ፈጽሞ ይገደል። ታብታብ አድርጉለት አካውንቱ መሰለኝ። ኮፒ ሊንክ እናድርግ እስኪ፣ ኮፒ ሊንክ እናድርግ። ሪፖርት ሊሆን ይችላል። ሰላም አለይኩም ኡስታዝ። ኔትወርክ እኮ አሰቃየኝ። አፎን አለ ኡስታዝ። ሄደ ነበር ብሮ፣ ለዛ ነው። አዎ እኮ ኔትወርኬ ይዞኝ ጠፋ። ኔትወርኬ ይዞኝ ጠፋ። ሳፋሪ አስቸጋሪ ሆነ፣ ደግሞ ባህሪው ደግሞ ተቀየረ። እሺ ኡስታዝ ስንት ላይ ሊድ? ኦሪት ዘሌዋውያን ስንት ላይ ሊድ? ኔትወርኩ ነው እንግዲህ። አፎን እሺ ግድያ ወይ ግድያ ባይብል ከባድ ነው በጣም። ኡስታዝ አንድ ጥያቄ አለኝ። ኦሪት ዘዳግም ላይ ምዕራፍ 17 ቁጥር 6 ላይ በሁለት ወይም በሶስት ምስክሮች አፍ ሞት የሚገባው ይገደል ይላል። ወአለይኩም ሰላም ወራህመቱላሂ ሰላም። ኔት ዛሬ እያስቸገረ ነው መሰለኝ። አዎ አስቸገረ ዛሬ። ሁለቱም ሳፋሪ ያኛው እንደውም አሁን ኢትዮ ቴሌ ተሻለ። እኔ የምልህ በሁለት ወይ በሶስት ምስክሮች አፍ የሚገባው ማን ነው? በአፍ ሞት የሚገባው ይገደል ይላል። ምንድን ነው ምስክርነት እኮ እንትን ከህጎቹ አንጻር የህጉን የጣሰው ሰው ወሎ አለም እንዲህ ልፈስረው እንትን ሞት የሚገባቸው ህጎች አሉ አይደል? እነዛን የፈጸመው ሰው ሁለት ወይ ሶስት ምስክርነት ያን እንደፈጸመ ሁለት ወይ ሶስት ምስክርነት ከተገኘበት ይገደላል ማለት ነው። ለምሳሌ እናትና አባቱን የሰደበ ይገደል ሲባል ያን እንዳደረገ ሁለት ወይ ሶስት ምስክርነት ሲገኝበት ይገደላል። አንድ ምስክር ከሆነ ተቀባይነት የለውም ማለት ነው። እንደዛ ነው። እና ለዚና ለምናምን እኛን ምንድን ነው የሚገጥጡን ታዲያ? ዚና የሰራ ሰው ምናምን እሺ፣ ሰውየው ቢገልም አንድ ምስክር ከሆነ ዋጋ የለውም፣ ተቀባይነት የለውም። ሁለት ወይ ሶስት በጣም ከባድ ነው። በጣም አስቸጋሪ ነው። የሆነ ቪዲዮ ፖስት ያለው እንትን በሉት እሺ፣ ገብታችሁ ሼር እንትን አድርጉት። ብዙ ጊዜ ክርስቲያኖች
አላህ እንዲህ አካል አለው እያሉ እንትን የሚያነሱትን በእነሱ ጋር ያለውን የተቀመጠውን አስተማሪዎቻቸው የተናገሩትን ነው። እሱን ገብታችሁ ቪዲዮን ዩት ሼርም አድርጉላቸው እንትኖች ማለት ነው። ኡስታዝም ኔት ነው ስልክ ገባበት መሰለኝ። እስከዛ ቀጥል ይበል። ስልክ ይሆናል። በግድያ ዙሪያ እያየን ነበር እና ለምሳሌ በጣም ብዙ ነው። በትእዛዝ የሚያምፅ ሁሉ የምታዘውን ቃል ሁሉ የማይሰማ እሱ ይገደል ይላል። ትእዛዝ የማይሰማ ራሱ ይገደላል። መጽሐፈ ኢያሱ 1:18 ላይ ሁለተኛ ዜና 15:13 ላይ አሁን የሰጠኝ ነው መሰለኝ። የእስራኤል አምላክ እግዚአብሔርን የማይፈልግ ታናሽ ወይም ታላቅ ወይም ወንድ ወይም ሴት ቢሆን እሱ ይገደል። ኢብሮ ማርያም የምትባለው አስገባት ካላችሁ አይልም እያየኝ የትኛውን መጽሐፍ ቅዱስ እያነበብክ ነው አለች። የትኛው መጽሐፍ ቅዱስ እንደሆነ ግቢና እንዳለ መገዳደል እኮ ነው። ቄራ ብሎታል ኡስታዝ። እንዳለ ምንም መገዳደል ያልሆነ ነገር አለ እንደ እዚህ ላይ ሴታ ታያለች። እናንተ ዕብራውያን ሴቶች ስትዋለዱ አለ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት ይላል። አልገባኝም። ይስሐቅ አይተዋል ይህን ጥቅስ? እስኪ ኦሪት ዘጸአት ምዕራፍ 1 እናንተ የዕብራውያን ሴቶች ስታዋልዱ አለ ስታዋልዱ ሌላ እንትን ነው ከሌላ ታሪክ ጋር ይመስለኛል። ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት ይላል። ያው ከሆነ ታሪክ ጋር ሳይገናኝ ነበር። የሙሴ ታሪክ መሰለኝ። ሁላ ከፈረው እሱ ነው። ኦሪት ዘኍልቍ ምዕራፍ 25:5 ላይ ሙሴም የእስራኤልን ዳኞች እናንተ ሁሉ በኤልፌጎርን የተከተሉትን ሰዎችን ግደሉ አላቸው ይላል። በኤልፌጎርን የተከተሉ ሰዎችን ግደሉ። ይሰለቻል ወላሂ። ግደሉ መገዳደል ነው እንዳለ መገዳደል ነው። ከባድ ነው። ጥያቄ ያለው ሰው ጥያቄ እንቀበል። በቃ ኡስታዝ እስኪመለስ ድረስ ምን ትላለህ? ሰውን ሰርቆ ቢሸጥ ይገደል የሚለው እኔ ጥያቄ ነበረኝ። ብሮ ሰው ሰርቆ ቢገል ይገደል? በጣም ቢሸጥ ሰው ሰርቀ ብትሸጥ ትገደላል። በጣም የሚያስቅ ነው ደግሞ። እና የአንተ በሬ ራሱ ሰው ከገደለ አንተም ትገደላለህ። በሬው የአንተ በሬ ሂዶ ሰው ቢገድል አንተም ትገደላለህ። በጣም ከባድ ነው። ከእግዚአብሔር በቀር ለአንዳችን ማምላክ የሚሰዋ ፈጽሞ ይጥፋ ይላል። ይገደል። ይሄኛውስ እንዴት ነው? መግደል ጽድቅ ነው። በጣም አሪፍ እንትን አለ። ኢብሮ እንዴት ነህ? ጥያቄ ነበረኝ። ቅድም ኔትወርክ እኮ አቋርጦኝ ወጣውና ይስሐቅ ያስተናግደሽ። እኔ ቁርስ ራሱ አልበላሁም። ይስሐቅ አስተናግደውሽ። ቁርስ ነው ምሳ? በዚህ ሰዓት ጥያቄ ሳ ነው ወላ እየተጠየቀ ቁምሳ ነው? እሺ ጠይቅ። ይስሐቅ አንተ ልጠይቅ። ስለ አብርሃም ልጆች ስለ ኢስማኤል እና ስለ ይስሐቅ